አንዴ ያልኩሽን አልሰማሽም ወይስ ትእዛዝ መናቅሽ? ባቢ እንዳናደርሽ አይቀርም። ይኸውልሽ አንቺ እዚህ ቤት ስላለሽ ብቻ የግድ ስራ መስራት አለብሽ ማለት አይደለም። ለማንኛውም ትላንት ወደ ስራዬ እንድመለስ ስላደረከኝ በጣም አመሰግናለሁ። የምልሽን እንድታደርግ ይፈልጋል። ደሞ አስፈላጊ ከሆነ ሰራተኛ እቀጥራለሁ። አያስፈልግም ምን ያለው ህይወት አንቺ ቤተሰባችን አካል እንጂ ሰራተኛ አይደለሽ። ባቢ እኔ ልሰራ እንጂ ተቀምጬ ልበላ አይደለም የመጣሁት። ይሄ ግትር ባህሪሻውንም አለቀቀሽም ማለት? ግትር አይደለም ግን ደሞ የመጣሁበትንም አላማ መሳት የለብኝም። በደንብ እንተዋወቃለን እኮ አይደለም ሰራተኝነት። በቃ ባቢ ከዚህ በላይ ምንም እንድትናገረኝ አልፈልግም። ደሞ ከዚህ በላይ ቤተሰቦችንም ቢሆን በእኔ ምክንያት እንድትናገራቸው አልፈልግም። አልተናገርኳቸውም እኮ አንቺን የሚያዩበትን መነጽር እንዲያስተካክሉ ብቻ ነው ያስጠነቀቅኳቸው። ቢሆንም አነጋገር ልክ መስሎ አልታየኝም። ህይወቴ እኔ ባንቺ ጉዳይ ስሜታዊ ሆናለሁ። ስሜታዊ እንደምትሆን እኮ ትላንት አየሁክ። አልገባኝም። ለማንኛውም ሚስትህ እያለች አንተ መኝታ ቤት መግባት ያልነበረብኝ እኔ ነኝ። ለማንኛውም ባለቤትህን በጣም ይቅርታ በልልኝ። ምን እያልሽ ነው? ትላንትና ላደረገችው ነገር እኮ ይቅርታ እንድጠይቅሽ ነግሬያታለሁ። አያስፈልግም። ደሞ እኮ ፍቅረኛ እንደነበረ አልነገርከኝ። ምን መሰለሽ ያኔ ባንቺ ተስፋ አስቆርጥ ምን አደረኩ? ምንድነው እንደዚህ ባንዴ ልቡን ስልብ ያደረገው? መድኃኒት አስነክተሽ ነው አይደል? አራትዬ በስማም ይበሉ የመድኃኒት ነው። አታስመስይ። እውነቱን ንገሪኝ። እውነቱን ማትናገሪ ከሆነ በዚህ ዘረግፈሻለሁ። እትዬ እኔ ምንም ያደረኩት ነገር የለም። እባክሽን እኔ ምንም በማላውቀው ነገር እንዳትሳሳች እትዬ። እኔ ምንም የማውቀው ነገር የለም። እኔ ምንም አልጠየቅኩትም። እባክሽን እትዬ ዞር አድርጊ። ሆን ብለሽ ነው አይደል ባቢን እዛ ድርጅት እንዲቀጥርሽ ያደረግሽው? የምን ድርጅት? ኧረ እኔ በፍጹም እትዬ ምንም ነገር አልጠየቅኩትም። ሰላም ሰላም እንዴት ናችሁ? ውድ የህይወቴ ድራማ ቤተሰቦች ደህና ናችሁ ወይ? እንግዲህ ህይወቴ ድራማ ላይ ኪራና ሰላምዬ እንግዲህ በሌላ ድራማ የምናውቃቸው ጽናት ላይ ነው። ሁለቱ ተጣምረው ሰላምዬ እስከማበድ ድረስ ደርሳ ኪራና ፍቅራ ማለት ነው። በቅናት የተነሳ እስከማበድ የደረሰችው ሰላምዬ በድጋሚ ከኪራ ጋር ተጣምረዋል ማለት ነው። ነገር ግን እዚህኛው ያለው በጣም ከዛኛው ሰማይና ምድር ልዩነት አለው ማለት ነው። እዛ ላይ የሱ ፍቅረኛ ሆና ነገር ግን በሱ የምትቀና እሱን የምታይ ሴት ሁሉ የምታሳድድ ነበረች። ነገር ግን እዚህ ላይ ደግሞ ታሪክ ተቀይሮ ትላላችሁ። እንግዲህ ሰላምዬ ሰራተኛ ሆና ነው የመጣችው። ስሟም ደግሞ ህይወቴ ነው። የኪራ ወይም ደግሞ ባቢ ይባላል ፍቅረኛዋ ማለት ነው። እንግዲህ በትምህርት ቤት እያሉ ነበረ ፍቅረኛሞች የነበሩት። በጣም የሚዋደዱ ፍቅረኛሞች ነበሩ። ከዛ ግን አንድ ቀን ህይወቴ ድንገት በጣም ጎበዝ ተማሪ አስተዋይ ሴት እንደሆነች ያውቃል እና ግን የውጭ እድል ትምህርት መጣልኝ አለችው። እናም እንግዲህ እና ልንለያይ ነው ያላት። አው ግዴታ መሄድ አለብኝ ብላ ለ4 አመት ነበር ሄደችው። ከዛ በኋላ ግን እሷ ከሱ ከተለየች በኋላ ደብዛው አጠፋ። ለ4 አመት እሷን የሰጠችውን ኩባያ ስጦታ ታቅፎ ሲጠብቃት ኖረ። ደብዛው አጠፋ፣ የለችም። እና በመጨረሻ ግን እንግዲህ እሷ ወደሱ ህይወት እንደዚህ የነሱ ሰራተኛ ሆና ከመምጣቷ ከ6 ወራት ምናምን በፊት ግን ፍቅረኛ ያዘ። በቃ 3 አመት ኦልሞስት ወደ 4 አመት ጠብቋት ማለት ነው። ጭራሽ ደብዛዋን የጠፋበት። የት ነኝ እዚህ ነኝ ማትልም አጠፋች ጠፋች። ከዛ የተነሳ እሱ ሌላ ፍቅረኛ ይዞ ነበረ። ተስፋ ግን አልቆረጠም፣ ምክንያቱም ይወዳታል። የሰጣችውን ስጦታ እንኳን እንዴት እንደንውስ ነው የሚያየው። ማንም እሱን ዕቃ መንካት አይችልም። እና እንግዲህ እሷ ደግሞ የህይወት አጋጣሚ እሱ ቤተሰቦች ቤት ሰራተኛ ሆና ተቀጥራ መኖር ጀመረች። እሱ ፊልድ ነበረ በመጣሽ ጊዜ እና እንግዲህ ምንም አይነት የሰራተኝነት ልምድ የላትም። እዚህ ስራ ውስጥ የገባችው በመጥፎ ሁኔታ ውስጥ ወይም ደግሞ ሌሎች ችግሮች ስለገጠሟት ነው እንጂ ይሄን የመስራት ችሎታ ኑሯት አይደለም። እናም እንግዲህ ድንገት ስትደናበር ማለት ነው
ቤት ውስጥ እሷ የሰጠችው ስጦታ ነበረ ለባቢ ማለት ነው። ተማሪ እያሉ ስጦታ ተሰጣጥተው ነበረ። አንድ አይነት ኩባያ ነው ያላቸው እና እንግዲህ እሷ ያን ዕቃ ስታነሳ ኩባያውን ትሰብረዋለች። ቤት ውስጥ እንጀራ እናቱና እህቱ ሊገሏት ደረሱ። እንግዲህ ሲመጣ ይገልሻል፣ በዚህ ስጦታ አይደራደርም፣ ማንም ሰው እንኳን እንዲነካው አይፈልግም፣ ስለዚህ አንቺ መተሽ ህይወቱን ያበላሽሽው እያሉ እናትና ልጅ ሲያሰቃዩት ይሰነብታሉ። ከአጋጣሚ እሱ ስላልነበረ ነው። እና እንግዲህ ድንገት ሲመጣ እሱ ቤቱ ያቺ ለ4 ዓመት ሲጠብቃት የኖረችው ሴት ህይወት የምትባለው ህይወቴ ብሎ የሚጠራት የገዛ ቤቱ ሰራተኛ ሆና ያገኛታል። እና እንግዲህ ታሪኩ ይሄ ነው። ነገር ግን እሷ ለምንድን ነበረ ለትምህርት ወደ ውጭ ልሄድ ነው ብላ የትምህርት እድል መጥቶልኛል ብላ ሸውዳው የነበረው ለምንድን ነው? ከሱ ህይወት የተለየችው ለምንድን ነው? እንግዲህ እሷ ይህንን ምክንያት እሱ ደጋግሞ ጠይቋታል። እንዴት ለትምህርት ሄደሽ ደብዛሽ እንዴት ታጠፊብኛለሽ ብሎ ይጠይቃታል። እናም እንግዲህ እሷም እሱ በጣም ስለሚወዳት አሁን ላገባሽ እፈልጋለሁ በማለት ችግር ሲፈጥርባት አይ በጣም ይቅርታ ስለኔ የማታውቀው ነገር አለ፣ እኔ ያኔ ለትምህርት ብዬ የሄድኩት የእውነት አይደለም፣ ለባለ ሀብት ቤተሰቦች አስገድደው ድረው ነው ትለዋለች። ይሄን የሰማ ቀን እሱ ራሱን መቆጣጠር አልቻለም። ምክንያቱም በጣም ይወዳታል። ሲጠብቃት ምን ይኖረው ከሰዎች ሴት አይታየውም እና ግን አግብታ እንደነበረና ለዛም እንደሆነ ዋሽታው እንደነበረ ለትምህርት ውጪ እርካ ያለችው ነገር ውሸት ተረት እንደነበር ስትነግረው፣ ምክንያቱም ገና ሲያገኛት አሁን ነው ማገባሽ፣ ከአንቺ ውጪ ህይወት የለኝም፣ በፍጹም እኔ ሙቼ ነው ቁሜ በአንቺ ህይወት ውስጥ ሌላ ወንድ ሊኖር አይችልም ብሎ ሲፎክር ነበር። ድንገት ግን እሷ እንዳገባች ስትነግረው ወሽመጡን ትቆርጠዋለች። እናም እንግዲህ ባቢ በጣም ከዛለ በኋላ ነገር ግን ምክንያቷን ማወቅ ስለፈለገና ያቺም የወዳት ሴት ስለሆነች ቤት ውስጥ ሰራተኛ እንድትሆን አይፈልግም። እናም ህይወቴ ቤተሰባችን ናት፣ ማናችሁም ሰራተኛ እንዳታደርጓት በማለት ቤት ውስጥ እንግዲህ ህግ ያወጣል ማለት ነው። እናትና ልጅ ግን ይህን ነገር ሲሰሙ ሁለቱም ነበሩ የቀወሱት። ምክንያቱም የባቢ እናት ወላጅ እናቱ አይደለችም፣ ንብረቱ ሁሉ የሱ ነው እና እንግዲህ ባቢ ሴት አገባ ማለት ንብረቱን ሁሉ ወስዶኛ ጎዳና ይጥለናል። ስለዚህ በፍጹም ባቢ ሴትን መቅረብ የለበትም ብሎ ከሴት ለማራቅ እናትና ልጅ የማይቆፍር ጉድጓድ የለም። እንግዲህ በዚህ መሀል ግን ህይወቴ ወደ ህይወቱ ተመልሳ መታለች። የቤት ሰራተኛ ናት። ነገር ግን እናም እንግዲህ አሁን ላይ ህይወቴ መጥፎ ሁኔታ ውስጥ ነው ያለችው። ያለ ነገር እዚህ ቤት ሰራተኛውን አልተቀጠረችም። ቸግሯት ብቻ አይደለም ያ ባለ ሀብት የተባለ ወንድ ቤተሰቦቹ አስገድደው የዳሯት ማለት ነው። ከእሱ ጋር ተጣልታለች። እሱ እያሳደዳት ነው። ለዛም ነው ጠፍታ ሰው ቤት ሰራተኛ ሆና ተደብቃ እየኖረች ያለችው። እናም እንግዲህ የቤቱ ባለቤቶች ወይም ደግሞ የባቢ ቤተሰቦች ማለት ነው እንጀራ እናቱና እህቱ ባቢ እሷን አገባለሁ ከሰዎች መኖር አልችልም ማለት ሲጀምር እሷን ከቤት እንድትወጣ ያደርጓታል ማለት ነው። ነገር ግን እኔ የሚሄድበት የለኝም፣ የት አባቴ ልሂድ? ከዚህ ቤት ከወጣሁኝ ባሌ ያገኘኛል እና ይገለኛል እያለች ስታለቅስ ነበረ። እናም እንግዲህ ከቤት ሲያባረሯት ድንገት ባቢ ከውጭ ሲመጣ ያገኛትና ወደ ቤት መልሷት ማንም ሰው እሷን እንዳይናገረብኝ በማለት ቤተሰቦቹን ቢያስጠነቅቃቸውም እነሱ ግን ተንኮላቸውን አልተውም። ከቤት እሷን ለማባረር አሁንም ድረስ እናትና ልጅ በክፋት ተሞልተዋል። እና እንግዲህ ባቢ ሌላ አዲስ ሀሳብ አመጥቷል። እሱም ደግሞ ህይወቴ የቤት ሰራተኛ እንድትሆን አልፈልግም፣ ሌላ ሰራተኛ እናመጣለን፣ እሷ የቤተሰቤ አካል ነች። እናም ቢሮ ውስጥ ምክትል ማናጀር ሆና እንድትሰራ በጣም ጎበዝ ሰራተኛ ናት፣ ይወጣታል፣ በዚህ የምተማመንባት አለው በማለት ወደ ድርጅቱ አስገባታለሁ ይላል። በዚህን ጊዜ ነበር እንጀራ እናትየዋ በመናደድ ህይወትን ለመግደል የተነሳችው። እናም እንግዲህ በዚህም የተነሳ እሱም ደግሞ በህይወት ውስጥ አንዲት ሴት ነበረች፣ አይወዳትም፣ ነገር ግን በህይወት ውስጥ አለች። ይህን ነገር ደግሞ ህይወቴ ስታቅ ከሱ መራቅ ጀምራለች።
እናም በዚህ የተነሳ እንግዲህ እሱም ድርጅት ውስጥ እንድትሰራ ይፈልጋል። እንጀራ እናቱና እህቱ ደግሞ እሷን ሊገሏትና ሊያሳብዷትም እየሞከሩ ነው። እናትየዋ በቢላ በማስፈራራት ከልጅና ከቤት ራቂ ያሏት ነው። እሱም ካልተሳካ እናሳብዳታለን ሲሉ እንግዲህ እየዛቱ ይገኛሉ። ህይወቴ ክፍል 4 በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ